በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በቅድስት አርሴማ በቅድስት ክርስቶስ ሰምራ በሁሉም ጻድቃን ሰማዕታት ላይ አድሮ ያበረታቸው እግዚአብሔር መንፈስ ቅዱስ ነው። እኔ በእነሱ መንፈስ የማልሄድበት ምን ምክንያት አለ? ምዕመናን በአባቶቻቸው በእናቶቻቸው በቅዱሳት እናቶቻቸውና በቅዱሳን አባቶቻቸው መንፈስ የማይሄዱበት ምን ምክንያት አለ? ስለዚህ እኛ ቅዱሳንን የምናከብረው የሃይማኖት አራያዎቻችን ስለሆኑና በእነሱ መንፈስ መሄድ ስላለብን ነው። እንኳን እኔ ነብዩ ኤልያስ ለታላቁ ነብይ አራያ ሆኖ ነብዩ ዮሐንስ ወይም መንፈስና ኃይል ይሄዳል አለ እና እኛ ቅዱሳን የምናከብረው በእነሱ መንፈስና ኃይል እንድንሄድ ነው። የነሱ ረድኤት የነሱ ክብር በእኛ ላይ እንዲያድር ነው። ሁለተኛ ይሄ ነው። ሶስተኛ ቅዱሳንን ለምን እናከብራለን ካልን የድል አርማዎቻችን ስለሆኑ ነው። የአሸናፊነት ምልክቶቻችን ስለሆኑ ነው። እናምጣ ለዚህም መጽሐፍ ቅዱሳችን የምናውቀው የእግዚአብሔር ቃል የቅዱስ ጳውሎስ መልእክት ዕብራውያን 12 ቁጥር 1 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነት ምልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ሁለት ነገር አንስቷል ቅዱስ ጳውሎስ። እንደ ደመና የሚከቡን ምስክሮቻችን ዕብራውያን ምዕራፍ 11 ላይ የገለጣቸው ናቸው። ከምዕራፍ 12 በፊት ያሉ ቅዱሳን አሉ። ብዙ ቅዱሳን ከዘረዘረ ከጠራ በኋላ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ቅዱሳንን ይናገራል። እነሱን ካሰብን በኋላ ደግሞ እነሱ በሃይማኖት እንደጸኑ እኛም በሃይማኖት ጸንተን፣ እነሱ እግዚአብሔርን እንዳገለገሉ እኛም አገልግለን፣ እነሱ እግዚአብሔርን እንዳስደሰቱ ይቻላል አምላካቸው አበረታቸው ብለን ነው የምናስበው። ስለዚህ እኛ ቅዱስ ተክለ ሃይማኖት ብንል አቡነ ተክለ ሃይማኖት ብንል አቡነ ተክለ ሃይማኖት ብቻቸውን እንደማያደርጉት እናውቃለን። ያበረታቸውን አምላክ ነው አብረን የምናየው። ቅዱስ ጊዮርጊስ 7 ዓመት ተጋደለ ብንል 7 ዓመት አይደለም 7 ሰዓት ለኔ 7 ደቂቃ ሊከብደን ይችላል። ተጋድሎ በስለት እየተቆረጡ በስለት እየተወጉ 7 ዓመት አይደለም 7 ሰዓት 7 ደቂቃ ይከብዳል። እንዴት ቻለ? እንዴት በረታ? ቅዱስ ጊዮርጊስ የሚለው በጣም ደስ የሚል ቃል አለ። በዚሁ በገድሉ ላይ የተጻፈው ቅዱስ ያሬድም የዘመረው እፎ ይህሊ ከማምላኬ ተሰቅለ በእንቲአየ አምላኬ ስለኔ ስለተሰቀለ እንደምን አላስብም። በቃ እሱም ክርስቶስን እያየ ነው። መስቀል ላይ የቻልከውን ትዕግስትህን ለኛም ስጠን፣ መስቀል ላይ ያደረከውን ጽናትህን ለኛም ስጠን እያሉ የተጋደ የእምነት አርማዎቻችን የድል ምሳሌዎቻችን እናደርጋቸዋለን። አይ የአሸናፊነት ምሳሌማ ክርስቶስ ብቻ ነው አንልም። እሱ ፈጣሪ እኮ ነው። ፍጡር ግን ይሄን ይችላል ወይ ብለን ምሳሌ ማግኘት ያለብን ከሰው ነው። እውነት ነው። ክርስቶስ በገዳመ ቆሮንቶስ ሰይጣንን ድል ነስቶታል። የክርስቶስ ድል መንሳት ለኔ ምን ድንቅ ነው እንዴ? እሱ እኮ ሰው ብቻ አይደለም አምላክም ነው። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። አምላክነት የሌላቸው ሰዎች ሰይጣንን ድል እንዳደረጉት ዓለምን እንዳሸነፉ ምስክሮች ያስፈልጉኛል። ሰው ሆነው ተፈጥረው አምላክነት የሌላቸው ደካማ ሰዎች እግዚአብሔር እንዳበረታቸው አራያ መሆን ጳውሎስ የሚለው እሱ ነው። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ነፉና ድል ካደረጉ አባቶቻችን አሁን ያው ብዙዎች አድማጮቻችን ቅዱስ ጊዮርጊስ የተጋደለው ለራሱ ነው የሚል አይደለም። እኔ የምለው የኤልያስ ተጋድሎ የኤልያስን ተጋድሎ ማንም አይዘነጋውም። ገድለ ኤልያስ በመጽሐፍ ቅዱስ የተጻፈ ስለሆነ ኤልያስ ለዮሐንስ መጥምቅ አራያ መሆን ይችል ነበር። ዮሐንስ መጥምቅ በኤልያስ መንፈስና ኃይል እንዲሄድ ቅዱስ ገብርኤል ይናገር ነበር ለአባቱ ለዘካርያስ ለዮሐንስ አባት። ኤልያስ የበረታው በነገስታት ዘንድ ድል የተቀዳጀው ለራሱ አይደለም። የተሰደደው ለራሱ አይደለም ስንል አምላኩን አገልግሎ መንግስቱን ለመውረስ እንደሆነ ጠፍቶናል። አራያነታቸው ግን እኛን እንደደመና የሚከብ ነው። ሁሌም የምናየው ማለት እኮ ነው። እንደ ደመና የሚከብ ማለት
አይነ ስውር ካልሆንክ በስተቀር ደመናን አለማየት አትችልም። አይነ ስውራን ናቸው ደመና። እኛ የሚታየን ደመና የክብር ደመና አለ። እሱ ምንድነው? የቅዱሳን ድል አድራጊነት፣ የቅዱሳን አሸናፊነት እንደ ደመና የሚከበን አሸናፊነት እያየን ነው በሃይማኖት የምንበረታው። ስለዚህ የቅዱሳንን ለምን እናከብራለን ካልን የእምነት አሸናፊዎቻችንና የአሸናፊነት አርማዎቻችን፣ የድል አድራጊነት ምልክቶቻችን ናቸው። ለዚህ አንድ ምሳሌ ደግሞ ብጠቅስ ቅዱስ ሄሬኒዮስን እናውቃለን። ቅዱስ ሄሬኒዮስ ይቅርታ ሄሬኒዮስ አልኩ፣ ከሐዋርያውያን አባቶች አንዱ የሆነው ይሄ በህፃንነቱ መድኃኒታችን ኢየሱስ ክርስቶስ የትህትና ምሳሌ ያደረገው ብላቴና አለ። አግናጢዮስ። ይሄ አግናጢዮስ ታሪኩንና ትምህርቱን ስታየው እጅግ በጣም ልብ የሚነካ ነገር አለ። እንደሚታወቀው አንበሳ በልቶት ነው ያረፈው ወይም የሞተው እና ለአንበሳ ሊሰጥ መሆኑን ያዩት እባክህን ኖረህ አስተምረን፣ አንተን የማይወደው ትራጃን አንበሳ ሊያስበላህ ነው፣ መቀጣጫ ሊያደርግ ነው፣ እባክህን ሸሽተህ አምልጥ ሲል ምን አለ? እኔ የክርስቶስ ስንዴ ነኝ፣ እኔ የክርስቶስ ስንዴ ነኝ፣ በአንበሳ አፍ በአንበሳ ጥርስ ተፈጭቼ ለክርስቶስ ንጹህ መስዋዕቱ እሆናለሁ አለ። እንግዲህ ይሄ በዝሙት አልተከሰሰም፣ በስርቆት አልተከሰሰም፣ በሴት ባመንዝራነት ወይም ደግሞ ከሴት ጋር ሲያመነዝር ተገኝቶ ወይ ደግሞ በሌላ ነውርና ወንጀል ሐዋርያ ይሄ አባት ስለ ክርስቶስ ብሎ ለአንበሳ ሲሰጥ እኔ ስንዴ ነኝ በአንበሳ ጥርስ ተፈጭቼ ለክርስቶስ ለአምላኬ ንጹህ መስዋዕት ሆናለሁ አለ። ስለ ክርስቶስ ቅዱሳንን እየነቀፈ በክርስቶስ ስም የሞቱ ቅዱሳንን እየነቀፈ ሰው በክርስቶስ ስም የደለበ ሰው እንዴት ነው? በምን ሞራል ነው እነሱን አላከብርም፣ ለነሱ ምስጋና አልሰጥም የሚለው ለምን? እኔ በነገራችን ላይ የክርስቶስን ወታደሮች የክርስቶስን አገልጋዮች አላከብርም የሚል እኔ በጣም የሚገርመኝ በሁለተኛውና ዓለም ሊኖረው ይችላል እኔ ያየሁትን ልናገርና አሜሪካ የተሰዉባትን ወታደሮች ጀግኖች ብላ ታከብራለች። ያው ታውቃለህ ጥቅምት ላይ መሰለኝ ወይ ሄዳር ጥቅምት ከሁለት አንዱ ሁሌም በአመት ሁለተኛውና አንደኛው የዓለም ጦርነት ላይ የተሰዉ ወታደሮች ብላ መቃብሮቻቸው ላይ ሄዳ አበባ ታስቀምጣለች። አሁንም ድረስ የአሜሪካ መሪዎች ያደርጉታል። አሁን ድረስ ይሄንን የትኛውም ሰው አይቃወም። በቃ ጀግኖቻችን ነው። ቅዱሳንን ለማክበር የፖለቲካ ወታደር መሆን ነበረባቸው። የዚህ ዓለም መንግስታትን ማክበር ነበረባቸው። ለዚህ ዓለም ነገስታት ተሰልፈው ሲዋጉ መሞት ነበረባቸው። አባቶቻችን ቅዱሳንም ሌላ ጦርነት ነበረባቸው። ልክ በሁሉም ሐዋርያት ታሪክ ላይ እንደሚተረከው ታመው በእድሜ አርጅተው የሞቱ እንኳን ቅዱሳን የሉንም። አብዛኞቹ ወይም ሁሉም በሚባል ደረጃ ወይም አብዛኞቹ የሞቱትና ያረፉት በክርስቶስ ምክንያት ተገለው ነው። ወይም ሰማዕታት ብለን የምንጠራቸው ሁሉም ማለት ነው። ጥቂት ጻድቃን የምንላቸው ያው ጻድቃንም የወል ስም ነው። በእርግጥ ግን ጻድቃን የምንላቸው በተለየ መንገድ ሲታይ በገዳም በምናኔ በብህትውና የሚኖሩት ናቸው። ምናልባት እነሱ ሰማዕታት ላይ ሆኑ ይችላሉ፣ በሰይፍ ላይ ይታረዱ፣ በእሳት ላይ ይቃጠሉ ይችላሉ። እና ሰማዕታት የምንላቸው ግን አብዛኞቹ የደም ሰማዕታት ያለ እድሜያቸው የሞቱ ናቸው። እነዚህ ምን ሲያገለግሉ ሞቱ፣ ምን ሲያደርጉ ሞቱ ያለ እንደሆነ መቼም እንደ ምድራዊ ወታደር ምድራዊ ባለስልጣንን ሲያስደስቱ መሞት አልነበረባቸው ለመከበር ጀግና ለመባል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 10 ላይ
ሰልፋችሁ ከደምና ከስጋ ጋር አይደለም ከጨለማ ገዢዎች ጋር እንጂ በማለት ይናገራል አይደል? ሰልፋችሁ ከደምና ከስጋ ጋር አይደለም ከጨለማ ገዢዎች ጋር እንጂ። ከጨለማ ገዢዎች ከአጋንንት ጋር ሲታገሉ የሞቱ ቅዱሳን ናቸው። የፖለቲካ ጌቶቻቸውን ሲያመሰግኑ ሲያስደስቱ በሰው ህይወት ላይ ቃታ የሳቡ ፈንጅ ወረወሩ ከባድ ህይወት አጥፊ መሳሪያ የተኮሱ ሰዎች ጀግና እየተባሉ አርበኛ እየተባሉ ይከበራሉ። ሞተውም ይከበራሉ። አሁን እኔ የሚገርመኝ ኖረው አይደለም ሞተው ይከበራሉ። ከአጋንንት ጋር መንፈሳዊውን ጦርነት ታግለው ያሸነፉ ቅዱሳት እናቶቻችን ቅዱሳን አባቶቻችን ሲከበሩ ለምንድን ነው ሰው የሚከፋው? በቃ ይሄ በጣም ትልቁ ነገር ነው። እኔ እና ይሄ ነገረ ቅዱሳንን የክርስቶስን አገልጋዮች አልቀበልም፣ አላከብርም፣ አይመለከተኝም ተጋድሏቸው የሚል ሰው ልክ ለአንድ ሀገር አርበኞች ተጋድለው ዋጋ ከፍለው ሞተው ዛሬ በነፃነት እንደሚያኖሩም ሁሉ ታግለው በወንጌል አምልኮ ጣዖትን አሸንፈው ክርስትናን እኛ ዘመን ላይ ያደረሱ ጀግኖችን የሃይማኖት አርበኞችን አለማክበር ነው። ይሄ ደግሞ ወኔ ቢስነት ነው እንደ ሀገር ያየው፣ ስልብነት ነው እንደ ሀገር ያየነው እንደሆነ። ወደ መንፈሳዊም ሲመጣ እንደዚሁ ነው። መንፈሳዊ ተጋድሎ ላይ የነበሩ ቅዱሳን አባቶቻችን እናቶቻችን ለኛ ምስክሮቻችን ናቸው። ምስክሮቻችንን አንፈልግም ማንም አይባልም፣ ነውር ነው። እነዚህ ምስክሮቻችን ለራሳቸው እንዴ የሀገር አርበኛ ለራሱ ሞተ ይባላል እንዴ? ለሀገሩ ነው የሞተው። ለሀገሩ የሞተ ደግሞ ለኔም ነው የሞተልኝ ማለት ነው። ቅዱስ ጊዮርጊስ ለራሱ ሞቶ ቢሆን ኖሮ በራሱ ምክንያት የክርስቶስን ስም ሳይጠራ ጣዖት እያመለከ ሞቶ ቢሆን ኖሮ፣ ለስልጣን ሞቶ ቢሆን ኖሮ፣ ከሌላ ሀገር ጋር ሲዋጋ ሞቶ ቢሆን ኖሮ ሞቱ እኔን የማይመለከተኝ። አሁን ግን እኔን ይመለከተኛል። ለምን? በክርስቶስ ስለ ክርስቶስ ነው የሞተ፣ ስለ ቤተ ክርስቲያን ነው የሞተ፣ ስለ ዘላለማዊ ህይወት ነው የሞተ። ስለዚህ የነሱ ደም፣ የነሱ መስዋዕትነት፣ የነሱ ትምህርት፣ የነሱ ተጋድሎ ዛሬ ላለው ክርስትና መሰረት ጥሏል። ዛሬ ላለው የወንጌል አገልግሎት መሰረት ጥሏል እና ይህንን ዋጋ ከፍለው ደማቸውን አፍስሰው ስጋቸውን ቆርሰው አጥንታቸውን ከስክሰው ያመጡትን የክርስትና ህይወት እኔን አይመለከተኝም ማለት እብድነት ነው። ስለዚህ ምስክሮቻችን ናቸው። ስንተኛ ላይ ነኝ? ሶስተኛ፣ አራተኛ። ሌላ በዚህ ጉዳይ ላይ የመጨረሻ የምናደርገው ደግሞ ለምን እናከብራቸዋለን የሚለው አክብሮታችንን እስኪ ላብራራው፣ እንዴት እንያከብርናቸው እንደሆነ። ለምሳሌ ጽላት እንቀርጽላቸዋለን። አሁን ብዙ ሰው የሚከፋው እዚህ ላይ ነው። ቤተ ክርስቲያን እንሰራላቸዋለን፣ ገድልና ድርሳን እንጽፍላቸዋለን፣ መልክ እንጽፍላቸዋለን፣ አርኬ እንጽፍላቸዋለን፣ ጽላትም ይቀረጽላቸዋል እና እሺ ይከበሩ። ነገር ግን ጽላት ላይ ለምን ይጻፋሉ? እሺ ይከበሩ። ለምንድነው ተአምር ገድል እያላችሁ ከመጽሐፍ ቅዱስ በላይ የነሱን ስም የምታገኙት የሚል ጥያቄ? እኔ መልሴ በጣም አጭር እና ግልጽ ይመስለኛል። ከዚህ በፊት ቅዱሳን ስናገር የማነሳውን አንድ ነጥብ ለጨምርና ሁለት መጀመሪያ እሱ ከራሱ ያለያቸው ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ቅዱሳኑ ለምሳሌ በጣም ብዙ ጊዜ ደስ ይለኛል ብዬ የምጠቅሰው የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ ወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ እንደማይለያዩ ነግሮናል። ቅዱሳኑ ከክርስቶስ ጋር ሕዋስ ናቸው፣ አይለዩም፣ ሕዋሳቶቹ ናቸው። እንኳን እነሱ እኔ የክርስቶስ ሕዋስ ነኝ፣ በክርስቶስ ክርስቲያን ሆኛለሁ፣ ተጠምቄያለሁ፣ በሜሮን ታትሜያለሁ፣ ተሞክሬያለሁ ብዬ ስለማምን የክርስቶስ ሕዋስ ነኝ። እነሱ ደግሞ ይሄንን እኛ በእምነት የምንገልጠውን በህይወት የኖሩ ናቸው። ስለዚህ እናንተ ቅርንጫፎች ናቸው አላቸው። ለያይቱ ከዚህ ይጀምራል እና እኛ ለምን ጽላት ቀርጸን እናከብራቸዋለን? ለምን ቤተክርስቲያን እንሰራላቸዋለን? ለምን በየወሩ መታሰቢያቸውን እናከብረዋለን?
የመጀመሪያው የትኛውም ታቦት ሲቀረጽ ሁሉም ሰው ማወቅ ያለበት በተለይ ኦርቶዶክሳውያኑ ሃይማኖታቸውን ሲያውቁ ይሄንን አብሮ ማወቅ አለባቸው። የትኛውም ጽላት ላይ የእግዚአብሔር ስም ሳይጻፍ የቅዱሳን ስም አይጻፍ። የቅዱሳን ስም የሚጻፈው ከእግዚአብሔር ስም ቀጥሎ ነው። አልፋ ኦ ወይም ደግሞ ኦ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ የሚለው እግዚአብሔር ስም ሳይጻፍ የቅዱሳን ስም አይጻፍ። አሁን ችግሩ ምንድነው? የእግዚአብሔር ስም ከተጻፈ በኋላ የፍጡር ስም ለምን ትቀላቅላላችሁ ነው። እንግዲህ መጽሐፍ ቅዱስ እዚህ ያጠገቤ የለም። እሱን ብናየው ሁሌ በነገረ ቅዱሳን በተለይ ከዚህ ከክብራቸው አንፃር ሳስብ እማስበው ነው ይሄ እና ባለፈው ሳምንት ሰይጣን ብዙ ጊዜ ነው መጽሐፍ ቅዱስ ተጽፎ ያገኘነው። ዲያብሎስን አስታውሳለሁ 33 ጊዜ ነው 15 ጊዜ ዘማርያም እስኪ አንተ ፍረድ እንግዲህ እስኪ እንወያይበት ብለህ አብራውና ምንድነው ኒውቱን አንሳውና እሺ መጽሐፍ ቅዱስ ይሄ ሁሉ የጋኔን 33 ጊዜ ዲያብሎስ ተብሎ ተጽፎበታል። 34 ጊዜ ሰይጣን 15 ጊዜ ጋኔን ቅዱስ ነው እንዴ ቅዱስ ምለው ብሎ ለምን ሰው አይበረግም? እሺ ሁለት ወረቀት እንጨት ነው አይደል? ስስ እንጨት ነው ወረቀቱ። መጽሐፍ ቅዱሱ የተጻፈበት ወረቀት እንጨት ነው፣ ከእንጨት ነው የሚሰራው። የዲያብሎስ የጋኔን የሰይጣን ስም ተጽፎበት መጽሐፍ ቅዱስ መጽሐፍ እየተባለ አይደለም የሚጠራው፣ ቅዱስ የሚል መጠሪያ አለ፣ የከበረ ስም አለ። ይሄ ሁሉ ኃጢአተኛ ህዝብና ይሄ ሁሉ የሰይጣን ስም ተጽፎበት እንዴት ነው ይሄን ቅዱስ መጽሐፍ ምለው ብሎ ሰዎች አይቃወሙ? መጽሐፍ ቅዱስን መጽሐፍ ቅዱስ ብለው ነው የሚጠሩት። እስኪ አሁን እንግዲህ ፍርዱ ለተመልካች ለአድማጭ ይሆንና በቅዱሳን መታሰቢያ ላይ ምን ነው የሚጻፈው? የእግዚአብሔር ስምና የቅዱሳኑ ስም ብቻ አይደለም። መጽሐፍ ቅዱስ ምንም እንኳን የጋኔን ስም ቢጻፍበት፣ ምንም እንኳን የዲያብሎስ ስም ቢጻፍበት፣ ጨለማን የሚያሸንፍ ብርሃን የሆነው የእግዚአብሔር ስሙ ስለተጻፈ ቅዱስ እየተባለ ይጠራል። ብሎ ስም ስለተጻፈበት ቅድስናው ይቅር አንልም። መጽሐፍ የጻድቃንና የቅዱሳን መታሰቢያ ላይ ጽላቱ ማለት ነው ከአምላካችን ከእግዚአብሔር ስም ቀጥሎ የነዚህ የጻድቃን የሰማዕታት ስም ስለተጻፈ ታቦትን ጣዖት እያሉ መሳለቅ ይሄ መጽሐፍ ቅዱስ ነው መሳለቂያ መሆን እንደነሱ ሐሳብ ከሆነ መሳለቂያ የሚሆነው መጽሐፍ ቅዱስ ነው። እና እየተሳለቁ ያሉትም ሳያውቁት በታቦቱ አይደለም እናምንበታለን እንሰብክበታለን ብለው በሚያስቡት መጽሐፍ ቅዱስ ነው። እና መጽሐፍ ቅዱስ እንደምታውቀው ቅዱስ ነው፣ ግን ደግሞ እንጨት ነው፣ ስስ እንጨት ነው መጽሐፍ ቅዱስ ማለት ነው። የጋኔን ስም ያልተጻፈበትን ታቦት፣ የኃጢአተኛ ስም ያልተጻፈበትን ታቦት፣ የእግዚአብሔርና የወዳጆቹ ስም ብቻ የተጻፈበትን ታቦት ሰው በምን ሞራል ነው ርኩስ ብሎ ሊጠራ የሚችለው? የሚገርሙት እንደውም አሁን የምናገኘው መሰሎት የኔታ አውሬው የሚለው በቃ 66 የሚለውን ሐሳይ መሲ አውሬ የሚለው በሐዲስ ኪዳን ብቻ ከ30 ጊዜ በላይ ሲገልጸው ወልድ የሚለውን አካላዊ ቃል ወልድን ግን 21 ጊዜ ገልጸዋል። ሐሳይ መሲህን እኮ ነው እንደው በነጽ ሐሳይ መሲህ አውሬው የሚገልጽ
ከወልድ በወልድ ያመነ የዘላለም ሕይወት አለው ነው የሚለው። ከወልድ ሕይወት የሚሰጠው ማን ነው? በይቀጥለው የኔታ እንደው በዚህ አጋጣሚ ልጨምር ብዬ ነው። እሺ በትክክል አውሬው ከወልድ በላይ ስሙ ተጽፏል እና የአውሬ ስም የተጻፈበትን መጽሐፍ ቅዱስ እያጠራ የአውሬ ስም አይደለም የክርስቶስና ክርስቶስ ያከበራቸው የቅዱሳኑ ስም የተጻፈበትን መታሰቢያ ጣዖት ብሎ የሚናገር ሰው ካለ እንግዲህ እንላለን የአይምሮ ነፃነት ደግሜ ደጋግሜ ላለው የአጋንንት ስምና የአውሬ ስም የሰይጣን ስም የተጻፈበትን መጽሐፍ ቅዱስ እያለ መዳኛዬ እያለ የአምላክ ቃል እያለ የሚያከብር ሰው ይሄ ለቆረጣ እንዳይመች ቃሉ አደራ ደግሜ ላብራራው መሰለኝ። ይሄ መጽሐፍ ቅዱስ ነው። ቅዱስ የሆነው ግን አሸናፊ የእግዚአብሔር ስም ስለተጻፈበት ነው። በአብሮ ግን እንዳልኩት እንዳልከው ደግሞ የአውሬው ስም አለ በሐዲስ ኪዳን። ታቦታችን ግን የአውሬ ስም የለበትም። ታቦታችን የጋኔን ስም የለበትም። የሰይጣን ስም የለበትም። ስለ እግዚአብሔር ብለው እናኔ የሰማዕታት ስምና ያላቸው ስም ብቻ ነው ያለው። ስለዚህ እንዴ በምን ሞራለው ሰው በዚህ ደረጃ መጽሐፍ ቅዱሳንን መታሰቢያ አታድርጉላቸው የሚለው? ሲጀመርስ በማቴዎስ ወንጌል ምዕራፍ 26 ላይ ያችን ሽቶ አምጥታ ኢየሱስ ክርስቶስን የቀባችው ሴት ክርስቶስ አምላካችን ወንጌላውያኑ እንዲጽፉላት ወንጌላውያኑ እንዲሰብኳት አልነገራቸውም? ያደረገችውን ጻፉላት ብሎ አላዘዛቸው? ስለዚህ እግዚአብሔር የወደዳቸውና ያከበራቸው መልካም ስራቸው በወንጌል ተጽፏል፣ በጽላት ላይም ስማቸው ይጻፋል። ነገር ግን እሺ ዘማርያም ይቆራረጣል እየተባለ ነው። መፍትሄ ምንድነው ነው? የኔን ቪዲዮ አጥፍቼዋለሁ። ይቀጥሉ። አሁን ኮፒ ሊንክ ያደርጋሉ። የኔን ቪዲዮ አጥፍቼዋለሁ። ሁለታችን ቪዲዮ ስለከፈት ይመስለኛል። እሺ ቀጥሉ እስቲ። ምናልባት ተቆራረጠ ካለው በኋላ ትንሽ ሀሳብ ሊጨምር ቅዱሳንን እኛ ለምን እናከብራለን በሚለው ሀሳብ ውስጥ ነው ያለነው። ርዕሳችንን እንዳንስት ገርል ጽፈን ታምር ጽፈን ጽላት ቀርጸን ቤተክርስቲያን ሰርተን የምናከብራቸው ከሱ ስለማይለዩ ነው። ምናልባት እንግዲህ እችን ሳይሰሙኝ ሄደው ከሆነ ምናልባት በመቆራረጥ ምክንያት ተሰማው ልድገማት። የትኛውም ጽላት ታቦት የምንለው የእግዚአብሔር ስም አልፋ ኦሜጋ ወይም አልፋና ኦሜጋ የሚለው ስም ሳይጻፍ የትኛውም ጽላት አይቀረጽም። የትኛውም ጽላት አይሰራም። የእግዚአብሔርና የወዳጆቹ ስም ብቻ ነው የሚጻፈው። መታሰቢያ ለቅዱሳኑ ስለሚደረገው የታቦት መታሰቢያ ከተናገርኩ አይቀር ስለ ሰንበትም ልናገር። ቅድም በመግቢያዬ እንዳልኩ እናውቃለን የሚሉ ቤተክርስቲያንን ግን የማያውቁ ብዙ ሰዎች በተሳሳተ መንገድ ቤተክርስቲያኒቱን እያዩት ነውና እስኪ ለሰንበት ጽላት አለን ታውቃለህ ዘማርያም? የሰንበት ጽላት አለን። በዚህ በሰንበት ጽላት ላይ ሚዲያ ላይ ሰዎቹ ሲሳለቁ ሰምቼ እሷንም ትንሽ ለማንሳት ስለፈለኩ ነው። እዩት፣ ለቀኑ ጽላት ቀርጸዋል እያለ አንድ ሰው ሲሳለቅ ሰማሁና ደብረ ዘይት ብለው ቀርጸውለታል። እኔስ ሰው በዚህ ደረጃ አላዋቂ መሆን እንደሚችል እኔ እንዴት እንደሆነ አላውቅም። እኔ ይቅርታ አድርጉልኝ፣ በጣም እየናኩ አይደለም፣ ትዕቢት አይደለም። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቀን ደብረ ዘይት ለሚባለው ቀን ጽላት ቀርጻለች።
እስኪ ሰንበት ምንድነው? ክርስቲያኖች ሰንበት ምንድነው? ምናልባት የሰማችሁ ሰዎች ሰምታችሁ ሊሆን ይችላል። ስለማን እየተናገርኩ ሊገባችሁ ይችላል። ስለማን እየተናገርኩ እንደሆነ እና ለቅዱሳን እንደምታደርገው ሁሉ ቤተክርስቲያናችን ለሰንበትም ጽላት አላት። በሌላ አነጋገር ታቦት አላት ማለት ነው። በተለምዶ ታቦት ስለምንለው ሰንበት ማን ነው? በዚህ ጉዳይ ላይ አጭር ነገር ብዬ ለማለፍ ብቻ ነው። ሰንበት ማን ነው? ሰንበት ሁለት ጥቅስ ነግራቸዋለሁ። አንደኛ ድርሳነ ሰንበት የሚባል መጽሐፍ አለን። እሱ ራሱ የሚገርም ቃል አለው። ሰንበት ኢኮነት ዕለተ አላ አነ ውእቱ። ሰንበት ማለት ዕለቲቱ አይደለችም እኔ ነኝ ይላል ክርስቶስ። ሰንበት ማለት የሚመሸው የሚነጋው ቀን አይደለም፣ እኔ ነኝ ይላል። ሰንበት ክርስቶስ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን ይሰማል ተብሎ ለቀን አይዘመርም። ቀን ያያል ተብሎ ለቀን የሚደረግ ነገር የለም። ቀኑን ያከበረ አምላክ አለ። ስለዚህ ሰንበት ማለት እረፍት ማለት አይደል? ትርጓሜው እረፍት ማለት እኮ ነው። እና እኛ የሚያሳርፈን ይሄ የሚመሸውና የሚነጋው ቀን አይደለም። ሰንበት ብለን እያከበርን ያለ ነው የሰንበትን ጌታ ነው፣ የሰንበትን አምላክ ነው። በዕለተ ሰንበት ክርስቶስ አምላካችን ዓለምን ፈጠረ፣ በእሁድ ቀን ማለት ነው። ከሞት ተነሳ፣ የአዲሱን ህይወታችንን መጀመሪያ ያሳየን በዕለተ እሁድ። ዓለምን በፈጠረበት ቀን አዲሱን ፍጥረት ደግሞ ያሳየን ከሞት ተነስቶ። እንደገና ደግሞ ወደዚህ ዓለም ለፍርድ የሚመጣውን በዕለተ ሰንበት ነው። ስለዚህ ለሰንበት ጽላት ሲቀረጽ እንደ ቅዱሳን እንዳይ ወይም ለዕለቱ ተቀርጾ የሚመስለው ሰው ካለ ስህተቱን ያርም። ሰንበት ማለት የሚመሸውና የሚነጋው ቀን አይደለም፣ ክርስቶስ ነው። ሰንበት ማለት እረፍት ማለት አይደል? የማቴዎስ ወንጌል ምዕራፍ 11 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ አለ። ስለዚህ እረፍት ብላ የምታስበው ቤተክርስቲያናችን ሰንበተ ሰንበታት ብላ የምታከብረው ሌላ ጊዜ ምናልባት አስፈላጊ ከሆነ እናየዋለን። በአመት ውስጥ 52 ሰንበቶች አሉ ወይም እሁዶች። ከነዚህ መሃል ደግሞ ከ52ቱ መካከል 4 ሰንበተ ሰንበታት ይባላሉ። ክርስቶስ ነው ሰንበተ ሰንበታት የሚባለው። ለቀን አይደለም፣ ለቀን ጽላት አይቀርም፣ ለቀን አይዘመርም። አትናቴዎስ ደግሞ እንዲህ ይላል በቅዳሴ ኦ አብዳት ዕለታት ናአኬ ወድሳሃ ለዕለተ ሰንበት። እናንተ ኃላፊ ጠፊ ሆናችሁ ዕለታት ኑ ሰንበትን አመስግኗት ይላል። ኃላፊ ጠፊ የሚላቸው ከሰኞ እስከ ቅዳሜ ያሉትን ቀን ነው። አሁን ሰኞ አፍ አለው ብሎ ነው ቅዱስ አትናቴዎስ? ሰኞ አፍ የለውም። እሁድም የሚመሰገንበት ጆሮ የለውም። ማክሰኞ አፍ አለው? ማክሰኞ ምንድን ነው? ማክሰኞ እኮ የሚናገር የሚሰማም ነገር አይደለም። እናንተ ኃላፊ ቀናት ኑ ሰንበትን አመስግኗት ይላል ግን አትናቴዎስ በቅዳሴው ላይ። ኃላፊ ቀናት ማለት ሞት የሚስማማችሁ ሰዎች፣ ፍጥረቶች ሆይ፣ ፍጡራን ሆይ፣ ከአፈር ተገኝታችሁ ወደ አፈር የምትመለሱ ፍጥረታት ሆይ ኑ ክርስቶስን አመስግኑት ማለት ነው። እና ሰንበት ክርስቶስ ነው። እና ልክ እንደ ቅዱሳን አድርጎ ነው እሱ አንድ ሰው እንደዚያ ሲያስተምር የሰማሁት። የኦርቶዶክስ ቤተክርስቲያን እኮ ልክ እንደ ቅዱሳን ለቀን ጽላት ቀርጻ ለቀን ትዘምራለች ሲል ሰምቼው ነው። ወደ ቅዱሳኑ ታቦት ስመልሳችሁ የትኛውም ቅዱስ ጽላት ሲቀረጽለት መጀመሪያ የሚጻፈው የአምላኩ ስም ነው። የአምላክ የእግዚአብሔር ስም ሳይጻፍ የማንኛውም ቅዱስ ስም አይጻፍም ታቦት ላይ። ስለዚህ ከአምላካቸው ጋራ ነው በክብር የሚሆኑት። እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ አምላካችን ክርስቶስ ያከበራቸው ቅዱሳኑ እነሱ ከአምላካቸው ግንድነት ጋራ ቅርንጫፎች ሆነው ይጻፋሉ። የለም ግንዱ እንጂ ቅርንጫፉን አልፈልግም ካልከ ይሄ መጽሐፍ ቅዱሳዊ አይደለም። ስለዚህ ግንዱን ከቅርንጫፉ ጋር አብራኝ የምታከብር ለግንዱ የአምላክነት ለቅርንጫፎቹ ደግሞ የቅድስና ክብር እየሰጠች ቤተክርስቲያኑ ታመሰግናለች። ሌላው ግን እንዲያው ወደ ኦርቶዶክስ መምጣት እፈልግ ነበረ፣ ግን ገብርኤል፣ ሚካኤል፣ ተክለ ሃይማኖት ምናምን እያላችሁ ፍጡራንን ስታገለግሉ እግዚአብሔርን ረሳችሁ። በቃ የፍጡራን ስም ብቻ ነው ገኖ የሚታየው። እኔ ገኖ እንዲታይልኝ የምፈልገው የክርስቶስ ስም ብቻ ነው የሚል አንድ ጥያቄ መጥቶልኝ ነበር በነገረ ቅዱሳን ላይ እና ይሄ ዲኤም የተደረገ ነውና በዚህ ቲክቶክ ላይ
እስኪ ኦርቶዶክስ መሆን ጥሩ ነበር፣ ግን ክርስቶስ ተሸፍኖ ክርስቶስ ተጋርዶ ስማቸው የሚጠራ እና የፍጡራን ስም ብቻ ነው የሚታየው በኦርቶዶክስ ቤተክርስቲያን ውስጥ። ይሄ ይከብደኛል አለ። የፍጡራን ስም መብዛቱ፣ የጻድቃን የሰማዕታቱ የቅዱሳን የመላእክቱ መብዛቱ ይከብደኛል አለ ጠያቂ። ዮሐንስ ይመልስልን እስኪ። እዚህ ምድር ላይ በቤተክርስቲያን ደረጃ በገል በተአምር ቅዱሳኑ መብዛታቸው ነው የገረመው መሰለኝ። ይሄ ሰው በዚህ መከበራቸው ነው የሚገርመው መሰለኝ። እስኪ ዮሐንስ ራእይ ምዕራፍ 21 ቁጥር 12 ጀምሮ ላንብበው። ይሄ መጨረሻ ቃሌ ነው። በደንብ ስሙ ሁላችሁ። በተለይ ከማንበቤ በፊት ላብራራላችሁ። ኢየሱስን ብለን ብንመጣ ኢየሱስን አናገኘውም። ሚካኤል ተክለ ሃይማኖት አርሴማ ሲባል ነው የምናገኘው። ኢየሱስ ሲባል የታየን የሚሉ ሰዎች ፍጡራንን እንደው አብዝታችሁ ክርስቶስን አሳንሳችኋል የሚሉ ሰዎች። ሲጀመር ፍጡራን አሁን መልሴ ክርስቶስ የበለጠ እንደሚጠራ አይደለም። አዎ እሱ ነው የሚጠራው። ምናልባት ትንሽ ልበላችሁ። 52 እሁዶች አሉ ብያችኋለሁ አይደለ? በአመት ውስጥ 52 የምስጋና አይነት ሁለት ምስጋና አለ በአንድ ሰንበት ላይ አምላኳን የምታመሰግንበት በአንድ እሁድ 52 ምስጋና አለ። ጌታዋን የምታመሰግንበት 52 በአንድ ሰንበት ላይ ማለት ነው። በመደበኛው የእሁድ አገልግሎት ላይ 52 ምስጋና አለ። ከመጀመሪያው የማህሌቱ የጸሎቱ መጀመሪያ ጀምሮ እስከ ዕጣነ ሞገዱ ድረስ ስትቆጥሩ 52 ምስጋና አለ። አምላኳን ትታ ሌላ ፍጡር ታመሰግናለች የሚለን ሰው ድብን በል ጠላት የሚል መዝሙር እየዘመረ በ52 ምስጋና የተለያየ 52 ምስጋና የምታመሰግን ቤተክርስቲያን ለመንቀፍ ሞራሉ ከየት እንደሚመጣ አላውቅም። እና አምላኳን አትረሳ። አሁን ግን ወደ ነገረ ቅዱሳን፣ ይሄ አምላኳን እንደማትረሳ ሊቃውንት ደግሞ ይነግሯቸዋል። ነገር ልመልሳችሁ። ሁል ጊዜ ማርያም፣ ሁል ጊዜ አርሴማ፣ ሁል ጊዜ ገብርኤል፣ ሚካኤል። በቃ ፍጡር ብቻ ነው የሚበዛው በእናንተ ቤተክርስቲያን ላይ። አሁን ላንብብላችሁ ራእይ ምዕራፍ 21 ቁጥር 12። ራእይ ምዕራፍ 21 ቁጥር 12 ታላቅና ረጅም ቅጥር ነበራት። ስለማን ነው የሚናገረው? ከላይ ትንሽ ከፍ ልበል። ሰባቱም ኋለኛዎች መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደ የበጉን ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለባትን፣ እደግመዋለሁ፣ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ እግዚአብሔር ዘንድ ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ማንን? ቅድስቲቱን ከተማ ኢየሩሳሌምን አየኋት አለ ቅዱስ ዮሐንስ። ቅድስቲቱን ከተማ አሳየኝ። ብርሃኗም እጅግ እንደከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ። ታላቅና ረጅም ቅጥር ነበራት። 12ም ደጆች ነበሯት። በደጆቿም 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስሞች ተጽፈውባቸው ነበር። 12 በሮች አሏት። ክርስቲያኖች በደንብ ስሙኝ። የፍጡራን ስም እዚህ ኦርቶዶክስ ላይ በዛ ብለው ክርስቶስ ተሸፈነ ብለው ኦርቶዶክሳዊትን ቤተክርስቲያን የሚተቹ ሰዎች ምን እንደሳቱ እዚህ ጋር ነገረን ዮሐንስ። 12 በሮች አሏት ሰማያዊቷ ኢየሩሳሌም የምንወርሳት ተስፋችን። 12 በሮች አሏት። በ12ቱ በሮቿ ላይ ምን ተጻፈ? የእስራኤል ልጆች ነገዶች 12 የበረ ኢየሩሳሌም ሰማያዊት ከተማ ላይ 12 የእስራኤል ነገዶች ተጽፎ ነበር። በዚህ አለቀቀንም ዮሐንስ። ቀጥሎ ምን አለ? ሶስት ደጆች በምዕራብም 3 ደጆች ነበሩ።
12 ለከተማይቱም ቅጥር 12 መሰረቶች ነበሯት። በእነሱ ውስጥም የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበረ። ከተማይቱ 12 መሰረቶች አሏት። ይገርማል። በ12ቱ መሰረቶቿ ላይ ደግሞ የ12ቱ የበጉ የሐዋርያት ስሞች ተጽፈው ነበረ። ወዳጄ እንዲው በሆነ አጋጣሚ ኢየሩሳሌም ሰማያዊትን ብትጎበኝ ተሳስተህ የኦርቶዶክስ ቤተክርስቲያን መጣሁ እንዴ ነው የምትለው። የኢየሱስ ስም ብዙ አልተጻፈም፣ የበጉ ስም ብዙ አልተጻፈም። የሰው ስም ተጽፎበት ነው የምታገኛት። እና አፍረህ ልትወጣ ትችላለህ፣ ደንግጠህ ልትወጣ ትችላለህ። የበጉ ስም የሐዋርያቱ ስም እዚህ ምድር ላይ ይገርምሃል። ጽላት ላይ መጻፉ፣ ገድል ላይ መጻፉ፣ ብራና ላይ መጻፉ፣ ይሄ ነው ድንቁ። አይሆንም እንጂ ሆኖ ወይ ደግሞ እግዚአብሔር አምላክ እንደ ፈያታዊ ዘይማን እንዲያው ምሮን እንዲያው ዝም ብሎ እንዲሁ ወደዚያ ብትሄዱ ወደ መንግስተ ሰማያት ወደ ኢየሩሳሌም ሰማያዊት የምታገኙት የ12ቱን ነገደ እስራኤል ስም በትልቁ ተጽፎ የ12ቱ የሐዋርያት ስም በትልቁ ተጽፎ ነው። የጌታዬ ስም አልተጻፈም ብለህ እንግዲህ አኩርፈህ ከወጣህ ምርጫው ወደ ሲኦል ነው። ስለዚህ የሐዋርያት ስም ያልተጻፈው የቅዱሳን ስም ያልተጻፈው ሲኦል ላይ ነው። እንግዲህ አኩርፈህ ትወጣለህ ማለት ነው። እንግዲህ ለሰዎች ሲባል ደግሞ የሐዋርያቱ የቅዱሳኑ ስም አይደመሰስ። የበጉ ስም የታለ ትላለህ? የበጉ ስም የበጉ የክርስቶስ ስም የሐዋርያቱን ያህል አልተጻፈም። የ12ቱን ነገደ እስራኤል የ12ቱን ሐዋርያት ስም ያህል አልተጻፈም። 12ቱ መላእክት የሚቆሙባት በመላእክትም በቅዱሳን ሰዎችም ስም ያጌጠች ናት። የኢየሱስ ስም በሌለበት ኢየሩሳሌም ከተማ አልኖርም፣ የኢየሱስ ስም በሌለበት መንግስተ ሰማያት አልኖርም ብለህ ካልወጣ በስተቀር እዚህ ምድር ላይ ቤተክርስቲያን የጽላቱ ጉዳይ፣ የብራናው ጉዳይ፣ የገድሉ የድርሳኑ የታምሩ ጉዳይ የሚያንገበግበው ሰው በሙሉ ብራናው ይቀጥላል፣ ስማቸው ይቀጥላል። የቅዱሳኑን ስም እግዚአብሔር ወዶታል። ስለዚህ መንግስተ ሰማያት ላይ ሰማያዊት ኢየሩሳሌም ላይ የ12ቱን ሐዋርያት ስም ጻፈ። እንዲህ 12ቱ ሐዋርያት ስም ለምን ተጻፉ ብሎ የሚከፋው ሰው የ12ቱ ሐዋርያት የጻድቃኑ የወዳጆቹ ስም ያልተጻፈበት ሲኦልን መርጦ ወደ ሲኦል ይሄዳል። እዚያ ነው የሐዋርያት ስም ያልተጻፈ። ስለዚህ እኛ ቅዱሳንን በምድር ላይ የምናከብራቸው በሰማይም የከበረ ስም ስላላቸው እግዚአብሔር ቢምረን እንኳን በዚህ ምድር ላይ ማለት እንደው ዛሬ ያለውን እምነት ጠማማነታችንን ትቶ እንደው ቢምረን እንኳን እኛ ሃይማኖት ችግር የለብንም፣ የሥነ ምግባር ችግር ሊኖርብን ይችል ይሆናል። ስለዚህ እኔ አሁን በሃይማኖት ትትና ይቅርብኝና የሃይማኖት ችግር የለብንም። እንደ አባቶቻችን እናምናለን። አባቶቻችን ያመኑትን ጌታን እናመልከዋለን፣ እናምነዋለን። ስለዚህ በዚህ ላይ ትትና ይቅርና እኛ የሃይማኖት ጉድለት ችግርም የለብንም፣ እንቅነቅ የለበትም እምነታችን፣ ሃይማኖታችን። በዚህ እምነት ውስጥ የሌሉት በሙሉ እግዚአብሔር ምሯቸውና ይቅር ብሏቸው ኢየሩሳሌም ሰማያዊት ቢገቡ የጠሉትን የሐዋርያት ስም ነው የሚያገኙት። ብራና ላይ ለምን ተጻፈ ብሎ የሚቆጭ ሰው፣ ታቦት ላይ ለምን ተጻፈ ብሎ የሚቆጭ ሰው እንጨት ላይ ይገርምሃል፣ ወይም ታቦቱ ላይ የሚቀደድ ብራና ላይ ይገርምሃል። የማትጠፋዋ የማትሰረዘዋ የማትቃጠለዋ በኢየሩሳሌም ከተማ በኢየሩሳሌም ሰማያዊት እንወርሳት ዘንድ ተስፋ በተሰጠን በኢየሩሳሌም ሰማያዊትም የበጉ ስም ነው የተጻፈው። ስለዚህ በጽላት ላይ አይግረማችሁ ለማለት ነው። ለዚህ ነው የምናከብራቸው። ከምድር እስከ ሰማይ የከበረ ስም ስላላቸው ነው የምንወዳቸው የምናከብራቸው። እንግዲህ እግዚአብሔር ቢፈቅድና ቢረዳን ደግሞ በሌላ ሐሳብ ነገረ ቅዱሳን አስመልክቶ እናውቃቸው የሚገባ ነጥቦችን እያነሳን እንማማራለን። እንግዲህ ጥያቄዎች ካሉ የሚነሱ በዚህ ይብቃኝ።